ጋሽዬ ያየውና በፊት ነው ማነበው በታው ጋሽዬ ነው የሚሄደው ጋሽዬን አገኘዋለሁ ከሱ ጋር ያለውን ነገር ጨርሳለሁ ስለዚህ ቀጥ ብለሽ አንቺ ጋሽዬ ጋር ትወስጂኛለሽ ቀጥታ ጋሽዬ ጋር ቤቱ ድረስ ሄጄ ነው ማወራው ይሄንን ደግሞ ማረጋው አሁን በእናንተ ፊት ነው ይሄንን ደብዳቤ ማለት ነው ለጋሽዬ ነው ማሳየው ሲጀመር ጋሽዬ ያየውና በፊት ነው ማነበው ያብራምን ጉድ ጋሽዬ ማየት አለበት ዝም በይ ከሚቆጥ ወንበር ዙሪያ አውርተን አብራምን ባለበት ጋሽዬን ባለበት አውርተን እንጨርሳለን ጋሽዬ ጋር ሄጄ ሁሉም ነገር አወራለሁ ከዚህ በኋላ ከዚህ ሁሉም ነገር ለጋሽዬ ነው ነገሩ እኔ ከአቅሜ በላይ ሆኗል ምክንያቱም ጋሽዬ ሁሉም ነገር ያውቃል ከዚህ በፊት ያለውን ነገር ያውቃል ብዙ ነገሮችን ስለማያውቅ እሱ ነው ሊያስተካክል የሚችለው ከዛ ጋር እየተጎዳሽ ነው እዛች ጋር የሆነ ሴትን አብርሃም ያማግጣል እዚች ጋር ደግሞ ለኔ የሆነ ስጦታ ደብዳቤ ምናምን ይልካል ይሄ ደብዳቤ ምን እንደሆነ በእናንተ ፊት ነው ማነብላችሁ አሁን ማለት ነው እሷን ባለችበት ምን እንደሆነ ራሳችሁ አንቺ የምትወጂው አብረሽን እንድትወኝ የምትፈልጊው ከይሄ ሁሉ መከራ እየተቀበልሽለት ያለሽው በአብርሃም መጣሽብኝ ጭራሽ በዚህ ነገር እንድታገኘኝ አልፈልግም አብርሃም ያ ሁሉ ነገር እኮ ሲያደርገኝ ጋሽዬ ጋር ሄጄ ማውራት እችላለሁኝ አይደል ያልሄድኩትኝ ግን በቃ ትልቅ ሰው ነው እንደዚህ አይነት ነገር እሱ ጋር መድረስ የለበትም ዛሬ ግን እኔ ጋሽዬ ጋር ሄጄ ሁሉም ነገር ነግሯለሁ በቃ እስከዛሬ ዝም ብዬ ነው እሱን እዚህ ነገር ውስጥ አላስገባም ብዬ ማለት ነው ጋሽዬ በኔና በአብርሃም ማለት መግባት የለበትም ሰላም እንዴት ቆያችሁ የኛ ውድ ቤተሰቦች እንዴት ናችሁ እኔ ለኔ እግዚአብሔር ይመስገን ቤተሰብ እንግዲህ በጣም ከረጅም ጊዜ በኋላ እዚህ ቤት ተመልሼ መጥቻለሁ ቤተሰቦች እንዴት ናችሁ ምን አዲስ ነገር አለ ፋሚሊ ሁሉ የምጠይቃችሁ ነገር ነው ምክንያቱም ከኛ በበለጠ ብዙ ነገሮች ላይ ማለት ፎከስ የምትከታተሉት እናንተ ናችሁ ቤተሰቦችና ሁሉ ጊዜም እንደምላችሁ ለዛ ነው በተደጋጋሚ ምን አዲስ ነገር አለ ምናምን እንምላችሁና ቤተሰቦች ያው እንግዲህ ዛሬ መጣውበት ምክንያት ምን መሰላችሁ ብዙ የተፈጠሩ አዲስ ነገሮች አሉ በእኛ በኩል ማለት ነው እንዴ መሰላችሁ ማለት በእኛ በኩል ሳይሆን በነጻነትና በአብርሃም በኩል ብዙ የሆኑ ያሉ ነገሮች አሉና ያው እሷ አጠገብ ለመድረስ ምዬ ነበር ታውቃላችሁ ቤተሰብ ምክንያቱም በቃ እሷ ለኔ የምትመጥን ሰው አይደለችም በአጠቃላይ ከኔ ጋር ምንም የሚያገናኘን ነገር ሊኖር አይገባም ምክንያቱም የምታውቁት ነው የምታደርገው ነገር እኔ ስታይ የሚሰማት ስሜት ምናምን ላይክ እኔ ከአብርሃም ጋር ዳይሬክት እንዳለያዩት እስኪ መስላት ድረስ እኔ መበቀል የሆነ በቃ እኔ ስታይ እኔን አታክ የምታደርግበት መንገድ ነው የምትፈልገውና ዛሬ እንዴት ታዲያ ከዚህ ሁሉ ጊዜ በኋላ ይሄ ሁሉ ነገር ተፈጥሮ ያን ሁሉ ነገር አድርጋሽ እንዴት በሷ ቤት ትመጪ ቻልሽ ካላችሁኝ ይሄ እጄ ላይ የምታዩት ደብዳቤ አብርሃም ለነጻነት ነው ላከላት ዳይሬክት ከኔ ጋር ተገናኘን ማለት ለመናገር ግን ደግሞ ያ ሰው ማለትም ለኔ ደብዳቤውን የሰጠኝ ሰው ነጻነትን ማግኘት የማይፈልግ ሰው ነው እና ነገሮች በቃ በጣም እየተሽከረከሩ ነው አብርሃም እኔ በተደጋጋሚ እንደምናገረው ኢቭን አንዳቸውን እንኳን ማሰረፍ ቢችል በዚህ ሰዓት አሪፍ ነበር ማለት ወይ ለሩታ ሰላማን አልመለሰላት ወይ ከነጻነት ጋር አብሮ ሆኖ አትሊስ ነጻነትን ለማረጋጋት እንኳን አልሞከረ ወይ ሄርሜላ ሙሉ ለሙሉ ጠቅልሎ ሁለቱንም በቃ ተረጋግተው ሶስቱም የተለያየ ህይወት የራሳቸው ህይወት እንዲኖሩ አላደረገ በቃ አንድ በኩል ላለቀ ሲባል በአንድ በኩል ይመጣል አንድ በኩል ፋይል ተዘጋ ሲባል አንድ በኩል የነጻነት የልደት ቀን ምን እንዳደረገ ታውቃላችሁ ቤተሰቦች እኔ ነጻነትን በታምር አልደግፍም ምክንያቱም እሷ ለአብርሃም ካላት ፍቅርና ለአብርሃም ካላት አብራው ላይ ካላረ አብራው ልትሆን ስለምትፈልግ ብዙ ነገሮችን ልትዋሽም ትችላለች አይታወቅም ገብቷችኋል አይደለ ሙሉ ለሙሉ እኔ ነጻነትን አምኜ የመደገፍ ነገር ሳይሆን አልታዋትም ይሄ ልጅ በዚህ ማለበዛ በቃ ሊታዋት አልቻለም ሙሉ ለሙሉ ከህይወቷ ወጥቶ የራሷን ህይወት እንድትኖር ላይክ አላደረገም በቃ ያንን ነገር ብዙ ነገሮችን አግድሏል አይደል አብርሃምኛም እናንተም ታውቃላችሁ እኛም እናውቀው ነገር ነው ማለት አሁን ለእናንተ ማስረዳት እንደ አዲስ ነገሮችን እየኖሩ ያሉትን ነገር መድገም ነው የሚሆንብኝ ለኔ ሩታን በምን አይነት ሁኔታ ላይ እንዳለች በይሳት አቃላችሁ ቤተሰብ በጣም በሚያሳፍር ሁኔታ የሆነ በቃ እንደ ባለትዳር እንደ ልጅናት ኢቭን እንኳን እንደ አራስ ሳይሆን እንደ ማንኛውም ሴት በቃ አልባሊ ነገር ውስጥ ነው የጋባችሁ በይሳት አወዳደቋ ራሱ በጣም በሚያሳፍር ሁኔታ ማለት ነው የሚያስከብር ባል እንደሌላት ያየንበት ሁኔታ ነው ሄርሜላና አብርሃም ደግሞ የደረሱበትን ታውቃላችሁ ቤተሰቦች በቃ ራሳቸውን አያውቁም በዚህ ሰዓት ማንም ተጎዳ ማንም ወደቀ ማንም ተነሳ አላውቅም በእነሱ ዙሪያ ያሉ ብዙ ሰዎች አሉ እኔ ማን እዚህ ጋር እየተጠቀመ እንደሆነ እንኳን ማወቅ አልቻልኩም እውነት ለመናገር ማን ነው እዚህ ጋር እየተጠቀመ ያለው አብርሃም እያደረገ ባለው ነገር ማን ያየነው ነው ሩታም እየተጠቀመች አይደለም በጣም የተጎዳች ነው ያለችው ሄርሜላም ወጣ ገባ ነው አንድ ቀን ደስተኛ ብትሆን በንጋታው ያለቀሰች ነው እናት ያን ሀል አስደሳች የሚባል ነገር አልተፈጠረም ነጻነትን ብትሆን ደግሞ በጣም ብዙ ነገሮችን ራሷ ላይ ሳትፈልግ እንድትወስን እየገፋፋት ነው ያለው ይሄ ልጅና ዛሬ ወደ መጣውበት ሐሳብ ስጋባላችሁ ጠርቻታለሁ ነጻነትን
አላቅም ከዚህ ሁሉ ጊዜ በኋላ በምን አይነት ሁኔታ ከሷ ጋር እንደማወራ አላቅም ግን ይሄ ደብዳቤ እኔ ጋር እንዲቀር አልፈልግም ምክንያቱም መዘዝ ነው ይዞብኝ የሚመጣው እኔ ምንም የሚመለከተኝ ነገር የለም ስለዚህ ደብዳቤ የማውቀው ነገር የለም ሲቀጥል ከፍቼም አላነበብኩትም እውነት ለመናገር ምክንያቱም ምን ይጠቅመኛል አሁን ስለ ነፃነት አብርሃም ለነፃነት ስለሚጽፍላት ነገር ምናምን በቃ በእርግጠኝነት ከዚህ በፊት ስላሳለፉት ነገር ሊሆን ይችላል የኔ ግምት ካሳለፉት ነገር አንፃር የሷን ትዝታ ሊቀሰቅስ የሚችል ነገር ወይም ደግሞ አሁን የሆነ ላይክ ራሱን እንደ አምባገነንነት እያየ ጥሩ ነገር ያደረገ እንዲመስለው ላይክ እሷን ደግሞ መጉዳት እንደማይፈልግ ምናምን ብቻ ብዙ ነገር መገመት ይችላልላችሁ ቤተሰቦችና ጥሩ ነገር አድርጓል ለማለት አይደለም ግን ያ ሰው እንዳልኳችሁ ነፃነትን ማግኘት የማይፈልግ ሰው ነው በፍጹም ማለት ነው ማግኘት አይፈልግም አብርሃም ደግሞ ዳይሬክት መስጠት ምናምን ያው ታውቃላችሁ ለልደቷ ስጦታ ልኮላት ነበረ ያ ደግሞ እሪልና ቤተሰቦች ታውቃላችሁ እኔ ከነፃነት ጋር ጸበኛ ነኝ ብዙ ቂም አለብኝ በሷ ብዙ ነገር አዝኜባታለሁ እንደ ጓደኛ እኔ ላይ ያደረገችው ነገር ደስ የሚል አይደለም ግን ደግሞ መወሻሸት የለብንም አይደለም ሚዲያ ላይ ስለሆነ ሳይሆን ውሸት ለማናችንም አስፈላጊ ነገር ስላልሆነ በትክክል ነው እኔ መረጃውን ሰምቻለሁ ለማጣራት ሞክሬያለሁ ወደ ህይወቷ በጣም እየተመላለሰ ነው ይሄ ልጅና እስቲ ዛሬ ነፃነትም ጣና ይሄንን ደብዳቤ እሰጣታለሁ ብዬ አስባለሁ ምክንያቱም የሚያስፈልገው ለሷ ነው ምናልባት የምትጠብቀውም ነገር ሊሆን ስለሚችል ማለት ነው እስቲ ደውያለሁ ስትመጣ ደግሞ የምታሳየኝን ነገር አብረን ምን ይሆናል ማለት ነው ቤተሰቦች እንዴት ነሽ እንኳን ደህና መጣሽ ካሜራ ፊት ነው ያለነው ልንገርሽ ብዬ ነው ለነገሮች ማለት ነገሮችን ላልኩሽ ለምን ይጠራሽ ቆያ ተረጋጊ በስነ ስርዓት ለምን ደምረጋጋው አይ ጠርተሽኝ አታውቂም ሲጀመርኩ እኔና አንቺ ከተራራቀን በጣም ቆየና በእናትሽ እንደመጣሽ ማለት ነው ማን ነገር ለመፍጠራት ሞክሪ ለምንድነው የፈለግሽ ማን ፈልግሽ አላውቅም ባይደዊ ፈልግሽ መሰለኝ ነገሮች ይኸውልሽ ምን አለ መሰለሽ እኔ ወደ አንቺ ጋር ስመጣ ማለት ነው በቃ ተቀበጣጣሪ ለምን ተፈለግሽኝና ለምን እዚህ ድረስ እንዳስጠራሽኝ ተናገሪ ፈጣሪ እቺ ልጅ ምንም ስነ ስርዓት የሚባል ነገር የምታቅልጅ አይደለች አንቺ ስለኔ ስነ ስርዓት ማለት እኔ አንቺ ልጅ እኔ አነሳብሽ እኔ እንዳንቺ ባለጌ አይደለም አንቺ ልጅም ታስተምሪኝ ስነ ስርዓት ታስተምሪኝም ገባሽ እሺ የመጣውበትን ነገር ልንገርሽ እና እንድትነኪኝ አልፈልግም ድጋሚ ካልሆነ ማየው ነገር ውስጥ እንገባ ነው የምትገባው እኮ ተረጋጊና ዳምጪኝ ሳይሆነኛ አይደለ ግን እንኳን ማለት ነው አክብረሽ ተናገሪኝ ይገባል ሰው አይደለሽም እኮ ሰው ስለሆንሽና ምንድነው እንዴት ነው እንደ ሰው ስላከበርኩሽ ነው እዚህ ድረስ የመጣሁት እንጂ አንቺ ጠርተሽኝ አልመጣም ነበር ምናልባት እኮ የመጣሁት ላንቺ ጉዳይ አንቺ ጠርተሽኝ አልመጣም ነበር ረዲት እኔ ማልፈልግሽም በጣም ተራራቅን ባረክሹ ነገር ምክንያት በጣም ማለት ኦኬ አድራጊዋ ምን ነኝ ጠርተሽኝ መጥፎ ነገር አድራጊዋ ምን ነኝ አንቺን ሸረክሹ እኔ ለብዙ ነገር ስላረክሽ እኔ ካንቺ ጋር መገናኘትም አልፈልግም እኔም አልፈልግም ከዛ አንቺ እንደዚህ ካሜራ ይዘሽ እንድትጠሪኝም አልፈልግም ተረጋጊና አንድ ጊዜ እናውራ የሆነ አንድ ላይክ ሁሉ ጊዜ ማለት ነው ስለጮሽ ምናምን የምትፈጥሪው ነገር የለም አይተናል ደግሞ አወዳደቅሽ ማለት ነው ሁላችሁም ከጎኔ ራቁ በቃ አልፈልጋችሁም ማንም አይፈልግሽም በዚህ ካሜራ ይዛችሁ የምትጠሩኝ ማንም አይፈልግሽም ነፃነት እሱን አንቺ ያለሽ የምትነግሪኝ አፍሽን አትክፈቺ እሺ ለማንኛውም መጀመሪያ ካሜራ ይዤ ማንም ሰው ፈለገኝ አልፈለገኝ አንቺ ያለሽ የምትነግሪኝ እሱን ነግሪኝ ጠራሽኝ እሺ ያልሽ ካሜራ ይዤ ጠራሽ ለመሰለሽ ለቤተሰቦች ብዙ ነገሮችን ነግሬያቸዋለሁ የመጣሁበት ምክንያት ማለት ነው ሲጀመር የሆነ ፍሬ ያለው ነገር እንደማታወሪ አውቃለሁ እኔ ጠንቅቄ ስለማቀሽ ፍሬ ያለው ነገር አታወሪ እቺ ታሰብላትም አትወድም ቤተሰብ እና አንቺ ምን ነገር ሊሆን እንደም ለኔ አስበሽ አታቂም ይሄን ታውቂያለሽ ማሰብ ማለት እንደሚያስብ ሰው ምናምን አታስመስይ ማለት ምን አገባኝ ስለአንቺ ለምን ደግሞ አስበው ግን ደግሞ አስገዳይ ሲሆንብኝ እመጣለሁ ገባሽ አይደለ ግዴታ ሲሆንብኝ ከኔ ጋር ምንም ያገናኝሽ ኬዝ የለም ሲጀመር እኔ አንቺ ምን ሊገናኝበት ምንም ምክንያት የለም ማለት በጣም ይቅርታ ቤተሰቦቼ እኔ ፈልጎ አይደለም እንደዚህ ሆኖ በቃ ተቀበጣጥሪ ነፃነት ለአንድ ደቂቃ አይመለከትሽም አንቺን እኮ አላወራሽም ያማታል እጅሽን አትሰንዝሪ ብዬሻለሁ ገባሽ አይደለ ዞር በይ ለያትኝ እንዳትነኪኝ ተከባብረን እናውራ
ማለት ይሄ ነገር የሚደብር ነገር ነው። ገባሽ አይደለ? ላይክ ሚዲያ ላይ ሲታይ የሚደብር ነገር ነው። ሴት ለሴት መደባደብ ይሄን ያህል ክብር የሚያሰጥ ነገር አይደለም። ገባሽ አይደለ? እኔ አንቺን መምታትም ስለማልፈልግ እጄን ማበላሸት ስለማልፈልግ ነው አንቺ እንድጠሪኝ ማለት ነው። እሺ ይፍል ለመደበጥ የመጣሁበትን ጉዳይ ለምንድን ነው የማትጠይቂኝ? እኔ እና አንቺ የተለያየንበትን እኮ ጉዳይ ታውቂያለሽ። ከዚህ በኋላ አልጠራሽም አትጠሪኝም ተባብለን የተለያየ ነው። ዛሬ ለምን መጣሽ እኮ ጉዳይ ልነግርሽ እኮ ነው። አንድ ጊዜ አዳምጪ። አይ ምንም አይነት ጉዳይ እንደማንነግርሽ ይሄ ደብዳቤ ማለት ነው። አፍሽን አትክፈቺ። ያማታል እንዴ ዘሪዛ በስርዓት ምንድን ነው ይሄ? ይኸውልሽ አንዴ ቆይ አስጨርሺ። ሰሚኛለሽ? ይሄ ደብዳቤ አብርሃም ላንቺ የላከው ደብዳቤ ነው። ገባሽ አይደል? ችግር የለውም አይታችኋል ቤተሰቦች። እኔ በጥፊ ብመቺኝ የትኛው አብርሃም ሌላ ነገር ብታደርጊኝ እኮ አሞኛል። የመታሽኝ ደረቴን ገባሽ? ለምን ተወረውሪያለሽ? እና አዳምጪኛልሽ። አሁንም ቢሆን እኔ ራሴን በጣም ኮንትሮል ማድረግ ማነው አብርሃም? እንዴት? ይኸውልሽ አብርሃም ላንቺ ማድረስ የፈለገው ደብዳቤ ነው። ይሄ ደብዳቤ አብርሃም ላንቺ ማድረስ የሚፈልገው ደብዳቤ ነው። ገባሽ አይደለ? እኔ ጋር የተላከበትን ምክንያት ለማስረዳት ነው ዛሬ የመጣሁት። ምንም ጉዳይ የለኝም፣ ግን አትሊስት እንኳን አሁን ላለሽበት ሁኔታ ያሳርፍሻል ብዬ ስላሰብኩኝ ነው እንጂ አንቺ ጭራሽ በአብርሃም መጣሽብኝ። ጭራሽ በዚህ ነገር እንድታገኘኝ አልፈልግም። አንድ ጊዜ አስጨርሽኝ። ቆሻሻ ነሽ። ነይ አምጪው። ተረጋጊ። ነይ አምጪው። ምለቅሽ እንዳይመስልሽ። መልቀቅ እንዳይመስልሽ። የለኝም ካንቺ ጋር ለልደቴ ስጦታ ተልኮልኝ እንዴት እንደሆነ ካይቻለሽ አንቺ አይደለሽም። እሺ አንቺ በጣም ቆሻሻ ስለሆንሽ ላንቺ እኔ ምንም ደንታ የለኝም። በጣም ከሞላት ጓደኛዬ ጋር ነው የተጣላሁት በዚህ ምክንያት። እኔ እኮ ላንቺ ነው ነፃነት። ይሄ ነገር ግን ይገባሻል የማደርገውን ነገር እንዴ? እኔ እኮ ላንቺ ብዬ እንጂ ምንም ጉዳይ የለኝም። አላነብም። እኔ ምን አገባኝ? ምንም አይመለከተኝም። ይሄ ደብዳቤ የተላከው አንቺ ጋር ነው ባልሽ። ኦኬ ለካ ባልሽ አይደለም ሶሪ። አንቺ የምትወጂው አብረሽው እንድትሆኝ የምትፈልጊው ከይሄ ሁሉ መከራ እየተቀበልሽለት ያለሽው አብርሃም ገባሽ አይደል? እና ደግሞ እኔ ተጠያቂ እንድታረጊኝ አልፈልግም። አንቺ ነው ተጠያቂ ማድረግሽ። እኔ እኮ አላመጣሁትም ይሄንን ነገር። ምን ሲሆን ነው የሚልክልኝ? ይሄንን ደብዳቤ አንብበሽ መረዳት እኮ ነው። እኔ ምን አገባኝ ታዲያ? ታነቢ ነው የምፈልገው። እኔ ብቻ ሲጀመር ጥፋተኛ መባል አልፈልግም። አንብቢው። አላነብም። አንቺ እንጂ እኔ አይደለም እያልኩሽ ነው። ገባሽ? ራሴ ስለመጣሁብሽ ነው። ይገባሻል አይደለ? ልቀቂኝ። እሺ ስነ ስርዓትሽን ያዢ። ልቀቂኝ። በቃ ብትለቂኝ ከሆነ ልቀቂኝ። በስነ ስርዓት እናውራ እንዴ። አንቺ ስነ ስርዓት የሚባል ነገር ማታውቂ ከሆነ እንዳትነኪኝ። ከዚህ ታይም በኋላ እንዳትነኪኝ። እጅሽን ወረቀት እኔ አላመጣሁትም። አብርሃም ስትይ በጣም ነው የተናደድኩት። ላይክ ይኸውልሽ ምለው ነገር ይገባሻል። በዚህ ወረቀት ምክንያት ምንም ነገር ቢፈጠር እኔን ተጠያቂ ማድረግ አትችይም። አንቺ ጽፈሽ እንዳላመጣሽ በምትጠይቂ እንደዛ ነጋጦጥሽ አይደለም። በጣም ይቅርታ። ያው የኖርሽ ከአብርሃም ጋር ስለሆነ ላንቺ ጥሩ ነገር አብርሃም ላንቺ ነው የሰጠሽ ነው ወይ ዳይሬክት ለኔ ያልተላከም። የተላከበትን ምክንያት እንዳስረዳሽ ደግሞ አትፈልጊም አይደለ? እኮ አስረጅኝ። ስለዚህ ይሄ ደብዳቤ ለኔ ብቻ ሳይሆን እስቲ አንቺ ወንድ ነሽ፣ ደብዳቤውን ስጪኝ፣ ከዛ ላንብበው። እስቲ እንደፎከርሽ እኔ ላንብበው። አይደለም ለነሱም ተናገሪ እኮ ስጪኝ። ማን ይሰጥሽ? እራሱ በእጁ ነው የሰጠሽ። እኔ እኮ ቀድሜ ተናግሬያለሁ በነገርሽ። ቤተሰቦች እኔ ለነሱ ነው የተናገርሽው። አንዴ ከተናገርሽም ለኔ አልነገርሽኝም። አንቺ ምን አይነት ስነ ስርዓት ቢስ ነሽ? እውነትም ይሄንን ነገር አብርሃም ልኮት ከሆነ ግን ወደ ሌላ ነገር ነው የሚሄደው። እኔ ለምን ዝም በይ? ለምን ህይወት ማለት ህይወቴን ለምን እንደምትበጠብጡት ወደ እኔ እየመጣችሁ የሆነ ነገር ይላካል። እሺ በቃ ይሁን ብዬ ትቼ ስቀመጥ ድጋሚ ሌላ ነገር ይላካል። ለምን እንደዚህ የምታረጉት? አንቺም እኮ ተቀበለሽ ወደ እኔ ማምጣት በቃ ምንም አይመለከትሽም እኮ አይደል? እኔ አይደለም አላደርስም ማለት ትችያለሽ። እኔና አንቺ እኮ ተለያይተናል አይደል? ተቆራርጠናል በደንብ። ከዚህ በኋላ ምንም የሚያገናኘን ነገር የለም። በትክክል እኔና አንቺን ምንም ማች የሚያደርገን ነገር የለም። ግን ያልኩሽ ያለው ተቀበለሽ ስለመጣሽ ግን አሁን ድጋሚ አንቺን እንድከስሽና የሆነ ነገር እንዳደርግ እያደረገኝ ነው የምታደርጋቸው ድርጊቶች ማለት ነው። አላውቅም ካንቺ ጋር በምን አይነት ደብዳቤ አብርሃም ልኮት ከሆነ ግን ማለት ነው ዛሬ አለቅሽም። ወደ ቤትሽ አትሄጂም። ሲጀመር አዳምሽ ይዘሽን ትሄጃለሽ። አብርሃም ያለበት ምንም እሺ አብርሃም የለም እዚህ ሲጀመር እንዴት ነው ይላክልሽ እኮ ስለሱ እንኳን እንዳስረዳሽኩ ፈቃደኛ ይሆንሽ አይደለም። ማን እንደሰጠኝ እንኳን መጠየቅ አልፈለግሽም። አይ ቪዲዮ ላይ ያየው ነው አብርሃም እዚህ እንደሌለ ነው የምናውቀው አይደል ሁላችንም። ስለዚህ እንዴት ተላከ? ግን ደግሞ ለምንድን ነው ቡርን የምትይው? ለደቂቃ እንኳን ቆም ብለሽ ኦኬ ለምን ተላከ? አልፈልግማ ከአብርሃም ይሁን ነገር በመጣ ቁጥር እኔ ህይወቴ ነው የሚበላሸው። ህይወቴ ነው የሚበላሸው። ትፈልጊዋለሽ እኮ አይደል እንዴ? አይመለከትሽም ነገር አይመለከትሽም። እሱማ የሚመለከተኝ ነገር አይደለም። ግን እየፈለግሽ ከአብርሃም ይሁን ነገር በመጣ ቁጥር የኔ ስሜት ይቀያየራል። ገባሽ? ስለዚህ አልፈልግም። ምንም አይነት ነገር ከአብርሃም ሊመጣ አይደለም። ነፃነት የምታደርጊውን ነገር ለማስተዋል ሞክሪ። ሲቀጥል ደግሞ ውስጥሽ የሚፈልገውን ነገር ለመካድ አትሞክሪ። ገባሽ አይደል? አዎ እንግዲህ አሁን እያሳየሽኝ ያለሽ ባህሪ ደግሞ ማለት ነው። በጣም እየታገስኩሽ ነው። ገባሽ? እኔ በጣም ታግሼሻለሁ። እውነቴን ነው። ላይክ ያሳም አንቺ ጋር መምጣት ስለማይፈልግ ነው። በፍጹም አንቺን ማግኘት የማይችል ስለሆነ ነው ለኔ ተሰጠኝ። እንደ ጓደኛ አክብረው ለኔ እኔ ማግኘት የማይችለው ቤዚክሊ አብርሃም አንቺን ማግኘት አይፈልግም ከምናየው ነገር አንፃር የሚዋሽ ነገር አይደለም። ምክንያቱም በጣም ብዙ አሪፍ የሚባል ጊዜ እያሳለፈ ያለበት ጊዜ ላይ ነው ያለ ነው
አይመለከትሽም። ሄደሽ ማለቅለቅ ትችያለሽ። ገባሽ? ሄደሽ አለቅለቂ። እኔ አሁን አንቺ ላይ እንትን ለማለት አይደለም። አይ ሄደሽ ማለቅለቅ ትችያለሽ ከፈለግሽ እንጂ ካንቺ ጋር ሆነ እጅሽ ምናምን አትበይ። ከዚህ በኋላ ያ እሱ ግልጽ ነው። አንቺን ማግኘት አይፈልግም። ተናገሪ። ረዲት አልፈታሽም ዛሬ ምንም የምታመጪው ነገር የለም። ነፃነት እንደውም አልናገርም። ከየት ነው ያመጣሽው? ማን ይሰጣሽ? በቃ እንደውም አሁን እያሳየሽኝ ካለው ነገር አንፃር አልናገርም። ማለት አንቺ ላይ ሙድ እያልሽ ነው እንዴ? ለምን እኔ ላይ ሙድ አትንኪኝ። አይ ሙድ እያልሽ ነው። እኔ ላይ ልቀቂኝና በስርዓት እናውራ። እኔ ላይ ሙድ እያልሽ ነው የሚመስለኝ። ገባሽ? ሙድ የሚይዘው አንቺ እኮ ማንም ነሽ። እኔን አታውቂም እንዴ? ቻምሻል እንዴ? ለምን እንደምትገፈታተሪኝ? ልቀቂኝ። አሁን አለቅሽም። ዞር በይልኝ ወደዛ እማትረቢ። ልቀቂኝ። ይሄንን ደብዳቤ አንቺና መረዳት የምትፈልጊው ነገር ትረጂ። ይሄንን ነገር ራሽም ጽፈሽ ካመጣሽው እሺ። ግን እኔ በቃ ልኑርበት ህይወቴን እንዴ? ማንም ማን ከለከለሽ? ወደ እኔ እየመጣችሁ ህይወቴን የምትበጠብጡት? ሲጀመር ይሄ ደብዳቤ ምን እንደሆነ በእናንተ ፊት ነው ማነብላችሁ አሁን ማለት ነው። እሷን ባለችበት ምን እንደሆነ ራሳችሁም ታዩታላችሁ። ልቀቂው። እንደውም ይሄን ደብዳቤ ራሴ እቀበልሻለሁ ስለሽ አንቺ እኔ ግን ምንም ማውቀው ነገር የለም። ስለዚህ የሆነ ጊዜ ደብዳቤ የሆነ ጊዜ ስጦታ ምናምን እየላክ እውነትም ልከኸውም ከሆነ አብርሃም ለምን ታደርጋለህ? በቃ ማለት ትተኸኛል አይደል? ታውከኝ እኮ አንዴ በቃ ተወኝ። ከዚህ በላይ ወደ ህይወቴ እንድትመጣ አልፈልግም። አልፈልግሽም ነፂ። በቃ ወደ ህይወቴ እንድትመጣ አልፈልግም። ዝም ብለህ መልከችም ስለሱ ነው እያወራ ያለሁት። እሺ በደንብ ላስጠንቅቀው። ከዚህ በኋላ አጠገቤ እንዲደርስ አልፈልግም። እውነትም ይሄንን ደብዳቤ እሱ ከሰጠኝ አንድ ጊዜ አይታችኋል። ለልደቴ ቀሚስ ተላከልሻለኝ። ቀሚሱን ለመመለስ ሞክሬያለሁ። ብዙ ነገር አድርጌ አይታችኋልና በየጊዜው ስጦታ እየላከ ወደሱ እንድመለስ የሚያደርግ ከሆነ እኔ አልፈልግም። በቃ እዚህ ጋር ሌላ ሴት እየጎዳ እዛው ጋር ሌላ ሴት እያማገጠ እዚህ ጋር ደግሞ ለኔ የሆነ ነገር እየላከ ተገቢ አይደለም ማለት ሁላችሁም አይታችኋል። ሩታ እዛ ጋር የምትሆነው ነገር እያያችሁ ነው። በጣም እኔ ተረጋግቼ እናንተ ላይ መጮህ ምናምን አልፈልግም። እናንተ ምንም የምታውቁት ነገር የለም፣ ምንም ያረጋችሁት ነገር የለም እናንተ ኦዲየንሶቼ ማለት ነው። ስለዚህ አልፈልግም። በቃ ሩታ እዛ ጋር እየተጎዳች ነው። እዛች ጋር የሆነ ሴትን አብርሃም ያማግጣል፣ እዚች ጋር ደግሞ ለኔ የሆነ ስጦታ ደብዳቤ ምናምን ይልካል። እኔ አልፈልግም ከዚህ በኋላ። ሲቀጥል ደግሞ እማታርፍ ከሆነ እኔ በምንም ምክንያት ካንተ ጋር ምንም አይነት ነገር መጨረስ አልቻልኩም። ስለዚህ ቀጥታ ወደ ጋሽዬ ነው የሚሄደው። ጋሽዬን አገኘዋለሁኝ፣ ከሱ ጋር ያለውን ነገር ጨርሳለሁ። ስለዚህ ቀጥ ብለሽ አንቺ ጋሽዬ ጋር ትወስጂኛለሽ። እኔ የሚመለከተኝ ጉዳይ ደብዳቤውን ያመጣሽው አንቺ ነሽ። ነው ወደ ጋሽዬ ትወስጂኛለሽ። ጋሽዬ ጋር ሄጄ ሁሉንም ነገር አወራለሁ። ከዚህ በኋላ ነገር ይደርሳል። ከዚህ በኋላ ጫፌን እንድትነኪኝ አልፈልግም። እንዳልሽው ጫፍሽን አልነካሽም። እንደ ሴት እኔ አፕሪሼት የማደርግሽ ነገር እውነት ልንገርሽ። እኔ አንቺ ድጋፍ ምናምን አያስፈልገኝም እኮ ልንገርሽ። ያንቺ እርዳታ አያስፈልገኝም። ገባሽ? ነው ያስጨርሽኝ። አንድ ጊዜ አላስጨርስሽም። ስጦታ እያመጣሽ ህይወቴ የምትበጠብጭ ከሆነ አልፈልግም። ወደ ህይወቴ አትምጡ። አይገባችሁም እንዴ እናንተ? አንዴ አንቺ አንዴ ሌላ ሰው አንዴ አልፈልግም። በቃ አዳምጪኝ። እኔ እንደ ሴት አፕሪሼት የማደርግሽ ነገር እውነት አብርሃምን የማትፈልጊው ከሆነ አንቺ ነሽ ከህይወቱ መውጣት ያለብሽ፣ እሱ አይደለም ካንቺ ህይወት የሚወጣው። ምክንያቱም እስካሁን ድረስ አልገባም አንቺ ህይወት ውስጥ። ገባሽ አይደል? እሺ ካልገባኝ እንደ ደብዳቤ ለምን ላከልኝ? እሱን መጠየቅ የምትችይው ለምን ላከልኝ? አንቺ እኮ ነሽ ያመጣሽው አይደል? እኔ ያመጣሁት ነገር አይደለም። አስረዳሽ እንኳን አልፈቀድሽልኝም። ነፃ ነው እኮ አስረጅኝ። አሁንም ጋሽዬ ጋር ሰጂኝ። በቃ እኔ ከጋሽዬ ከዚህ በኋላ ማንም ሰው ወደ ህይወቴ እንዳይገባ እኔና አብርሃም ከዚህ በኋላ ምንም ነገር ማለት አላቅም። በቃ ምን ብዬው ለማስረዳት እንዳለብኝ አላቅም። ግን ሁሉም ነገር ለጋሽዬ ነው ነገሩ። እኔ ከአቅሜ በላይ ሆኗል። ለማንኛውም ጉዳይ ካለሽ ጨርሽ ነኝ። ተይ ነው ለዚህ ነኝ። አንቺ አትሄጂም። ጋሽዬ ጋር ትወስጂኛለሽ። ቀጥታ ቤት ትወስጂኛለሽ። አዎ እኔ አልፈልግም። ከዚህ በላይ ስጦታ እንዲላክልኝ አልፈልግም። እሱን ሄደሽ ህይወቴንም እንድትበጠብጡት አልፈልግም። ከጋሽዬ ጋር ነው የማወራው። ከዛ በኋላ ቁጭ ብለን በወንበር ዙሪያ አውርተን አብርሃምን ባለበት ጋሽዬን ባለበት አውርተን እንጨርሳለን። ገባሽ? እኔ ብዙ ሰው ላኩኝ ማለት ይሄ ነገር እንዲቆም ያኔ ስጦታው የመጣ ጊዜ ብዙ ሰው ልክ ያለውኝ ወደሱ ማለት ነው። ሊቆም ካልቻለ ከጋሽዬ ጋር ነው የማወራው። ጋሽዬ ማለት የአብርሃም አባት ማለት ነው። ስለዚህ ከሱ ጋር አውርቼ ምክንያቱም ጋሽዬ ሁሉንም ነገር ያውቃል። ከዚህ በፊት ያለውን ነገር ያውቃል። ብዙ ነገሮችን ስለማያውቅ እሱ ነው ሊያስተካክል የሚችለው። ካስተካከለ አላቅም ከአቅሙ በላይ ምናምን ሆኖበት ሊሆን ይችላል ነገሮች። ግን ቀጥታ ጋሽዬ ጋር ቤቱ ድረስ ሄጄ ነው የማወራው። ይሄንን ደግሞ ማድረገው አሁን በእናንተ ፊት ነው። ቀጥታ ትወስጂኛለሽ። አሁን አንቺ ነፃነት እንድትነኪኝ አልፈልግም። ናይ ውሰጂኝ። ይሄንን ደብዳቤ ማለት ነው ለጋሽዬ ነው ማሳየው። ሲጀመር ጋሽዬ ያየውና በፊቱ ነው ማነበው። አይቀደድም ይሄ ደብዳቤ። ምክንያቱም ጋሽዬ ማየት አለበት። ይሄንን ከሚቆጭሽ ለኔ የአብርሃምን ጉድ ጋሽዬ ማየት አለበት። ዝም በይ እንጂ ከሚቆጭሽ ለኔ ስጪኝ እኮ ነኝ። ልጅ ውሰጂኝ። አልሄድም። ናይ ውሰጂኝ። ትወስጂኛለሽ። እንተናነቃለን። አንቺ እጅ መሰንዘር የለሽም። ገባሽ? እኔ አንቺ ላይ እጅ መሰንዘር ከፈለኩኝ አቅም የለሽም እኮ። ልቀቂኝ። በስነ ስርዓት መሄድ የምትፈልጊ ከሆነ በራስሽ መንገድ መሄድ ትችያለሽ። ገባሽ አይደል? እኔ እኮ ያልኩሽ እኮ እንዴት ነው የሚያደርግሽ? ልቀቂኝ። እኔ
ልቀቂኝ። እኔ አልሄድም። የትም ቦታ ነው ይዤሽ የማልሄደው። መሄድ ከፈለግሽ በራስሽ መንገድ መሄድ ትችያለሽ። ይገባሻል አይደል? ሴትዮ ሰሚኛለሽ? ትሄጃለሽ። እሺ ቆይ ልቀቂኝ። እኔ ነይ እናውራ በስነ ስርዓት። እኔ እና አንቺ ቆመን እናውራ። መሄድ ነው አይደል የምትፈልጊው? ጋሽዬ ጋር መሄድ ነው የምትፈልጊው? እኔ ጋሽዬ ጋር ሄጄ ሁሉም ነገር እነግረዋለሁ። በቃ እስከዛሬ ዝም ብዬ ነው እሱን እዚህ ነገር ውስጥ አላስገባም ብዬ ማለት ነው። ጋሽዬ በእኔና በአብርሃም ማለት መግባት የለበትም። አዎ የለበትም እኮ መግባት ስለሌለበት ነገርሽ ላይ ነፂ ማስተዋል መቻል ያለብሽ የአብርሃም አባት ነው እንጂ አብርሃም ጓደኛ አይደለም። እሱን አክብሬ እኮ ነው እስከዛሬ እሱ ጋር ያልኩት አይደል እንዴ? አብርሃም ያ ሁሉ ነገር እኮ ሲያደርገኝ ጋሽዬ ጋር ሄጄ ማውራት እችላለሁኝ አይደል? ያልሄድኩትኝ ግን በቃ ትልቅ ሰው ነው። እንደዚህ አይነት ነገር እሱ ጋር መድረስ የለበትም። ዛሬ ግን ታሰብሽ እንዳይደረግም እኮ ነው። አንቺ ያፍሽና ትክፈቺ። ዛሬ ግን ባሰበኝ ቆይ ዛሬ በጣም ነው ባሰብኝ። እኔም ሁለቴ አብርሃም ስጦታ አስከላከልኝ ድረስ ጋሽዬ ጋር ሄደን ነው ይሄንን ነገር መፍታት ያለበት። ስለዛ ጋሽዬ ጋር ወሰጂኝ። አንቺ እኔ ምንም ወሰጂኝ። በቃ ዛሬ ይሄንን ነገር ራስሽ ነሽ ጠርተሽ የሰጠሽኝ አይደል? ራስሽ ይሄንን ነገር ትፈጪዋለሽ። ሄደሽ ከአብርሃም ጋር ነው ችግርሽን መፍታት ያለብሽ። ተቀበለሽ ያመጣሽው እኮ አንቺ ነሽ አይደል? ከማን እንደተቀበልኩኝ እንኳን ልሰሚ ፈቃደኛ አይደለሽ። ስለዚህ ከዚህ በኋላ እኔ ምንም ቦታ ውስጥ እንድታስገብኝ አልፈልግም። ልቀቂኝ እኮ ነው የምልሽ። እንዴት ብዬ ልርሳሽ አልችል አለ ሆዴ